Reeffa dudaqeet, irreeffa dudaqeet, irreeffa dudaqeet, irreeffa dudaqeet. Habaaboon daraaree horar sadiitti aadaa Oromootaa reeffa dudaqeet. Habaaboon daraaree horar sadiitti aadaa Oromootaa reeffa dudaqeet. Habaaboon daraaree horar sadiitti aadaa Oromootaa reeffa dudaqeet. ድምፃዊ ሹመት ኢዶሳ በኦሮምኛ ዜማዎቹ ብዙ አድናቂዎች ያሉት ነው። ከቋንቋው ተናጋሪዎችም በተጨማሪ የሌላ ብሔረሰብ ቋንቋ የሚናገሩም ጭምር እንደዚሁ የሹመትን ዜማ ያዳምጣሉ። በርካታ ሙዚቃዎችን ለሙዚቃ አፍቃሪያን አቅርቧል። በኦሮምኛ ተወዳጅ ናቸው ከሚባሉ ኢትዮጵያውያን የሙዚቃ ባለሙያዎች መካከል አንደኛው ነው ሹመት። የመንገድ ትራፊክን የተመለከተ ትራፊክ የተሰኘ ወይንም ሱቱ መሱታ ቀስበል በዝግታ አሽከርክሪ ከሚለው ዜማው አንስቶ ሆረ ፊንፊኔ በ2010 ያወጣው ባለሜ፣ ሉቤኮ፣ ወሎ፣ ወለጋ፣ ፋይ ኦሮሞና እጅግ በርካታ ሌሎችም የኦሮምኛ ዜማዎቹ አድናቂዎች ያሉትና ለአድማጭ ያቀረባቸው ናቸው። በቅድሚያ ድምፃዊ ሹመት ኢዶሳ ለዚህ ፕሮግራም በፍቅር ቤት ፕሮግራማችን እንግዳ ለመሆን ፈቃደኝነትን ስላሳየኸኝ ከልብ አመሰግናለሁ። እኔም ስለጋበዛችሁኝ በጣም አመሰግናችኋለሁ። ወደ ኋላ ልመልስህ ነው። ስለ አስተዳደግህ እንድንጫወት ፈልጋለሁ። ምክንያቱም ወደ ሙዚቀኝነት ከመምጣት በፊት የልጅነት ህይወትን እንድናስታውስ ፈልጌ ነውና የት አካባቢ ነው የተወለድከው? አስተዳደግህ ምን ይመስል ነበር? እስቲ ስለ እነዚህ አጫውተኝ። የኔ አስተዳደግ እንደ ማንኛውም ኢትዮጵያዊ ወይ ደግሞ ገጠር እንደተወለደ ልጅ ነው ያደግኩኝ። ገጠር አካባቢ ነው የተወለድኩት። ገጠር ጅማ ዞን ቡቱር በቾ ይባል ነበረ ድሮ። አሁን ጮራ ቦቶር በሚል ተሻሽሎ ወደ ወረዳ አድጓል። ጮራ ቦቶር ያቱ ዳዬ ቀበሌ ገበሬ ማህበር ውስጥ ነው የተወለድኩት። እድገቴም ደግሞ እንደ ማንኛውም ገጠር ልጆች አድርጎ ያደጉትን በሙሉ አድርጌ ነው ያደግኩኝ። ከብት መጠበቅ ነገሮች ነበሩ። እንዴት ነበር? እስቲ ምን ይመስል ነበረ? ያኔ ማንጎራጎር ነበረው የሚለውን አብረን እንድናነሳው ብዬ ነው። አዎ እንግዲህ ገጠር ልጅ ሲባል የገጠር ልጆች ያው እንደሚታወቀው ነው። ብዙ ቦታ ተመሳሳይ ነው። የትኛውም ኢትዮጵያ አካባቢ በምትሄድበት ጊዜ አስተዳደጉ ተመሳሳይ ነው። ከብት መጠበቅ አለ። እንደገና ደግሞ ከብት በምጠብቅበት ጊዜ ውሃ ዋና አለ። ውሃ ዋና እችላለሁ እኔ አሁን ዝላይ ከፍታ ዝላይ ምናምን እንደዚህ እስከ 2 ሜትር ከ10 ድረስ ዘልዬ አውቃለሁ። ተቆረጠ መሬትም ካለ እንዘል ነበረ። እነዚህ ነገሮች ያው ገጠር ልጆች ያደረጉትን ነገር በሙሉ ከከብት መጠበቅ ጀምሮ አድርጌ ነው ያደግኩኝ ማለት እችላለሁ። በመሰረቱ ጅማ አካባቢ አሁን ቦቶር በቾ ያልኩት ከሸዋ ድንበር አካባቢ ነው ያለው። ሁለቱም አሁን በዚህ በኩል በአንድ በኩል ከግቤ ወደዚህ ስትሻገር ሸዋ ነው፣ በዛ በኩል ደግሞ ጅማ ነው። ራሱ ክፍለ ሀገሩ ጅማ ነው። በአንድ ሳይድ ደግሞ በወለጋ በኩል ደግሞ ጊምቢ፣ ትንሽ የጊምቢ ባህላዊ ጨዋታዎች ይነካኩናል። እነዚህ መካከል ስላደን እኛ ሁሉንም እኔ አብዛኛው የሸዋን እና የጅማን በደንብ እችላለሁ፣ የወለጋውንም እችላለሁ። እነዚህ ሴንተር አድርገን ስላደግን ነው ሁሉንም ቦታ የሁሉም ባህል ስለሚነካካን ነው ቦታ ወሳኝነት ስላለው ማለት ነው። ወደ ሙዚቀኝነቱም እንመለሳለን። ግን እንደው ታስታውሰዋለህ በዛን ጊዜ ከልጆች ጋር ከአካባቢ ልጆች ጋር ጨዋታዎች ነበሩ? መቼም የትኛውም የኢትዮጵያ ክፍል ስትሄድ ተጫውተን የምታድገውና ገጠሩም ብቻ ሳይሆን ከተማውም እንደዛ ነውና እንደው ምን አይነት ጨዋታዎች ትዝ ይለዋል? አወያ ነው። በእኛ ጊዜ አወያ የሚል ዘፈን ነበረ። ልጆች ከዛ ከማዶ ከዚህ ማዶ ከዛ ማዶ ምናምን ከብት ለመጠበቅ አወያ ኦሆ አወያ ኤሄ አወያ ኦሆ አወያ ኤሄ ሎንቱ ዳለሻነኒ ኮቱ መለሻለሊ ኮቱ መለሻለሊ እንደዚህ የሚባሉ ዘፈኖች አሉ። ሌላ ደግሞ እንደዚህ ጅጊ ላይ እንደዚህ ወይ ደግሞ ደቦ በሚለው ነገር ላይ ደግሞ የተለየ ነው። ስራ ላይ ደግሞ የተለየ ነገሮች ናቸው ያሉት። እሱን ደግሞ አረም በምናረብበት ጊዜ ጤፍ ሲታጨድ እንደገና ደግሞ ከዛ በኋላ ምግብ ሲበላም ደግሞ ቀረርቶ የሚባል ነገር አለ ወይ ደግሞ ጌረርሳ ምግብ ከበሉ በኋላ ኖሩ ያ ቢዴና ወርቄኮ ሲዋቂ ፈፍቴ ነፍሴኮ ኖሩ ያ ቢዴና ወርቄኮ ሲዋቂ ፈፍቴ ነፍሴንኮ። ከዛ በኋላ ደግሞ ይህንን የእንጀራውን ምስጋና ካደረሱ በኋላ ጠላ እየጠላ ደግሞ ልክ ጠላ መጠጣት ሲጀምሩ የተዘጋጀ ከምግብ በኋላ ጠላ ይቀርባል።
ይሾሬ ማሎ ማሬ ማሎ ኮየ ፈርሶኝ ፈርሶ 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 ኮየ ፈርሶ 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 ኮየ ፈርሶይ በቾ ገቡብሴ ኮየ ፈርሶ ናፊዳ ፈርሶ ኮየ ፈርሶ ፈርሶ ነጉዲሴ ኮየ ፈርሶይ ይሾሬ ማሎ ማሬ ማሎ ኮየ ፈርሶይ። እንደገና ደግሞ ከዛ ቀጥለው ባለቤቱ እንግዲህ ሀብታም ከሆነ እሱ ደግሞ ጅጊ ላይ ምናምን ሳይሆን ሰርግ ላይ እንደዚህ መልስ ነገር ላይ ሰርግ ነገር ድግስ ነገር ላይ ሲሆን ደግሞ ከዛ ኦርደር አለው ባዘው ይሄ የዚህ የኦሮሞ ባህላዊ ጨዋታ የተያዘ ነው ስለ አሁን ቅድም ከእንጀራ ተጀምሮ ጠላ ተጠጣ ይጠላ አለ ከዛ ደግሞ ጠጅ ይጠጣል ጠጅ ደግሞ የመጨረሻ ላይ ነው ከዛ በኋላ ስለ ጠጅ ደግሞ ይሾሬ ማሎ ማሬ ማሎ ኮየ ዳዲ እንዳዲ ዳዲ ዳዲ ኮየ ዳዲ 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 ኮየ ዳዲ በቾ ገቡብሴ ኮየ ዳዲ ናፊዳ ዳዲ ኮየ ዳዲ ዳዲ ነጉዲሴ ኮየ ዳዲ ግዲሩ ግዲሩ ኮየ ዳዲ ግዲሩ መዳሉ ኮየ ዳዲ ወቶከ ገራኮ ኮየ ዳዲ ዮከኒብኒ ዱቴ ኮየ ዳዲ ቢዲሩ ተዋሉ ኮየ ዳዲ መርሶ ካባ ጃሩ ኮየ ዳዲ መርፌ ካባ ጃሩ ኮየ ዳዲ ዳዲ ወረከና ኮየ ዳዲ ከሌሰን ነገዬ ኮየ ዳዲ አረኑ ፌርጌ ኮየ ዳዲ ይሾሬ ማሎ ማሬ ማሎ ኮየ ዳዲ። ይሄ ስለ ጠጅ የተዘፈነ ነው። ከዛ በኋላ ግን አሁን ወደ ዋና ቀረርቶ ይገባል ማለት ነው። አሁን ለምን ይህን ፕሮግራም የሚያዳምጡ በደንብ ስለሚያውቁት ከወደ ቀረርቶ ማልቱ ኩተሬን ዳዲ ማልቱ ኩተሬን ዳዲ ማልቱ ኩተሬን ዳዲ ገረርሰ ኩተን ልቡ ማልቱ ኩተሬን ልቡ ጎተቱ ኩታይ Ngootatu kutadeeraree gaadiin kunne toreebbaa dilbiin taane tokko seekirreen kunne kaa tokkorraa dhiiran kunne gidduu gidduu tanafee takka baaburii cabee takka bodee jallate jedhene jennee jenneerere jenneetti kaanuure arii keenya baanuure geerarsa የሚባል ነው። ይሄ ከዚህ ይቀጥላል ማለት ነው። ከዛ በኋላ ጎታ የሚባል አለ። ጀግና በገደለው ወይ ደግሞ እንደ ታላቅና ታናሽ እያስፈቀደ ተነስቶ እያቅራራ ወደዚህ እየዞረ ሽመሉን ይዞ ምናምን ከዛ በኋላ የሚጣላም ይኖራል ወይ ደግሞ ተከባብሮ ይገባል። በእንደዚህ አይነት ነበር የልጅነት ሳስታውስ እንደዚህ ነው። እንግዲህ ስለቆየ ሊሳሳት እችላለሁ። አድማጮቼ እንደሚያርሙኝ እርግጠኛ ነኝ። አመሰግናለሁ። ምናልባት እነዚህን አሁን የነገርከን ቅደም ተከተላቸውን እንደው ከነዚህማዎቹ ተጫውተሃል። እንደውም የሳትኳቸው ካሉ ብለህ አንተ ይቅርታ ጠየቅባቸው እንጂ ይሄ በልጅነት እነዚህን ባህላዊ ሂደቱን የጠበቀ ዜማዎችን መስማት እንደ ልጅነት ከጨዋታም ጋር በተገናኘ ራስም ደጋግመህ ማዜም ይመስላል አንተን ወደ ሙዚቃው የሳበህ ወይስ ሌላ ተጨማሪ ምክንያት አለ? አንደኛው እኔ የሚጫወት ነበር። ይሄንን ከመጀመሪያ ጀምሮ እስከ መጨረሻ ያለውን ጫወት ነበር። በተለይ ቀረርቶ ካላቅራራውት የጌረርሳውን ካላልኩት እኔ ልጅ ሆኜ ማለት ነው በጣም ይሰማኝና ለቅሶ ሁሉ ነበር። በቃ ለምን አይሰጡኝ ምናምን ብዬ እንትን እላለሁ። የሚሰማኝ ነገር አለ። ምክንያቱም የሆነ ስሜት ይቀሰቅስብሃል። በጣም በቃ ነርቨስ ያደርጋል። ያ አንዱ አንተ ቁጭ ብለህ አንዱ ሲያቅራራ ሲፎክር ምን ስል ስታዳምጥ ተነስተ ያንን ነገር ውስጥ ያለውን ማውጣት ስላለብህ በጣም የሚሰማ ነገር አለ። እንግዲህ ወደ ዘፈን ለማምጣት ግፊት ያደረገብኝ እነዚህ በልጅነታችን አድርገን ያደግነው ነው። ይሄን ብቻ ሳይሆን ስርበ ዱርባ ይባላል። ልጃገረዶች ሊያገቡ ስሉ አንድ ወር ሲቀር ነው ስርበ ዱርባ ይባልና ይመሰረታል የሆነ ቦታ ላይ ወሩን ሙሉ ተዘፈነና መጨረሻ ነገ ልታገባ ስርበ ውልት ይባልና እንደ ዋዜማ ማለት ነው አድረ ያችን ልሸኝታት ነው ትገባው። ስለዚህ እዛ ላይም ቀረርቶ አለ። ያ ግፊት ያ ሞራል ሰጥቶኛል። በተጨማሪ ግን ወደ ሙዚቃ ለመግባት ምሳሌ ወይ ደግሞ ምክንያት የሆነኝ እዚህ ጸጋዬ ደንደና በጣም ጎበዝ ዘፋኝ ነው፣ ታዋቂ ዘፋኝ ነው። እሱ ጋር
እንደዚሁ እንደ ጓደኝነት ሄድ ነበረ። እሱ የሙዚቃ ቅንብር ያቀናብር ነበረና እዛ ሄጄ ሳዳምጥ ልጆቹ መጥቶ የሚዘፍኑትን ስሰማ ምናምን እኔም ያለችኝ ነገር አውጥቼ እንደዚህ ስለው አይ ይሆናል እስኪ ዝፈን አለኝና የሆነ ነገር እንደዚህ ሙዚቃ አቀናበረልኝ። ከዛ ድምጼን ማዳመጥ ጀመርኩ ማለት ነው። በአጋጣሚ እኔም በዚህ አጋጣሚ እሱንም ላመሰግነው ፈልጋለሁ። በዚህ አጋጣሚ ነው ወደ ዘፈን የገባሁት። ከዛ እንግዲህ ያቺ መጀመሪያ ያንተን ያቀራበረልኝ ዜማዋን ካስታወስካት ምን ትባላለች? ትንሽም ተጫወተ። ለመጀመሪያ ጊዜ እሱ ጋር የዘፈንኩት የባህል ዘፈን ነገር ነች። ዮሌዳሙ ለሰየ ዮሌዳሙ ለሰየ ዮሌዳሙ ለሰየ ዮሌዳሙ ለሰየ ሸጋሪ ዱባ ቲቦላ ያዳመሾል ለፋቦየኒ ቲዱቴ ያዳመሾል መረምኔ ዋሊ ቲቦኛ ያዳመሾል አካጆሌያ ቲዱቴ ያዳመሾል ዮሌዳሙ ለሰየ ዮሌዳሙ ለሰየ አንደኛ ዜማው ነች። እንሾሌ ደሜኮ የዳሚለ ዳመዳሙ ደዳፍ ወሪኮ ነዋሙ ሾሌ ደሜኮ የዳሚለ ዳመዳሙ ደዳፍ ወሪኮ ነዋሙ ሾሌ ደሜኮ የይሉ ሞያ መዳሉ ከራቡ ሳማ ከኒሳ ጉራ መለኮ ነሂዱ ሞና ተካሉ ገራንዱ ዳማረቺሳ ሾሌ ደሜኮ የዳሚለ ዳመዳሙ ደዳፍ ወሪኮ ነዋሙ የምትል ዜማ ነበረች። አቀራባሪውን አገኘኸው። ከዛ ካደክበት አካባቢ እነዚህ ባህላዊ ሂደቶች ነበሩ። በእነዚህ ሂደቶች ውስጥ ሁሉ መስፈን እንኳን ሳትችል ስትቀር እንደነገርከኝ እንግዲህ ቅርቅር ይልህ ነበር ውስጥህን። ከዛ ያዜምክ ምን እያልክ ወደዛ መጣ። ወደ ሙዚቀኝነት ስትገባ ግን መሀል ላይ ቶሎ የፈጠንክ አይመስለኝም። ሌላ ሙያዎችንም ትሞክር ነበር? እንዴት ነው እስቲ? አዎ አልፈጠንኩም። እኔ ሲጀመር በሙዚቃ ስራ ገንዘብ አገኛለሁ ወይ ደግሞ እንደዚህ ይለወጣለሁ፣ ኑሮዬን ለውጣለሁ፣ እንደዚህ ወይ ሀብታም ሆንበታለሁ ብዬ አስቤ አላቅም። ለወደፊትም እንደዚህ ማስብ አይመስለኝም። ምክንያቱም እኔ ወደዚህ ወደ ሙዚቃ ስራ ያስገባኝ ቅድሚያ ስለ ሆረ ፍንፍኔ ነው። እኔ ሆራ አርሰዲ ቢሾፍቱ ላይ የሚከበረውን በአመት ኢሬቻ ይደረጋል። እዛ ቦታ ላይ እንግዲህ እኔ ምንድነው በዛ ጊዜ ከ87 ጀምሮ ሄድ ነበረ እዛ ኢሬቻ ቦታ። እንዳሁኑ አይደለም። አሁን ሁሉ ነገር እንደተስተካከለ አይደለም። እዛ ቦታ የሚሄድ ሰው ባህል ልብስ የሸዋም ይሁን የሐረርጌ ይሁን የወለጋ የጅማ ይሁን የቦረና ይሁን እንደዚህ የኦሮሞ ባህል ልብስ የምትሄደው ከሆነ ወይ ደግሞ እዛ ኢሬቻ ቦታ የምትሄድ ከሆነ እና በዛ ጊዜ እኔ ከረጅም ጊዜ እንግዲህ ከ87 ጀምሮ ሄድ ስለነበረ እዛ ቦታ ላይ ለምን እኔ አንድ ነገር አልልም ባህልን የሚያወጣ ነገር እዛ ቦታ ላይ ለምን አንድ ነገር አልልም። ገዳ ባንድ የሚባል ነበረ በዛ ጊዜ። እነሱም እዛ አካባቢ ላይ ከዛ ይዘፍኑ ነበረ በጫናቱ ለማያቋቋማቸው ማለት ነው። እና እኔም ለምን አንድ ነገር አልልም ብዬ እንደነ ዘሩን ወዳጆ ምናምን እዛ ላይ ቀረርቶዋቸው ዘፈናቸው ምናምን ደስ የሚል ነበረ። እኔም ለምን አንድ ነገር ቢልስ እኔ አንድ አስተዋጽኦ ማድረግ የለብኝም የሚለው ምን ማለት አለብኝ ስል ሀባቦ እንደራሬ ወራር ሰዲቲ አዳ ኦሮሞታ እሬ ፈድረቂት የሚል በኦሮምኛ አለ። እዚህ ላይም አለ። አሁን አብዛኛው የኢትዮጵያ ሕዝብ ወይ ደግሞ የኦሮሞን ባህል የሚከተሉ ሰዎች በዚህ ነው የሚያቀኝ የሚያከብረኝም በዚህ ነው ሕዝብ ውስጥ የገባሁት ማለት እና እሬ ፈዶዳቄት እሬፈዱደቂት ሀባቦ እንደራሬ ወራር ሰዲቲ አዳ ኦሮሞታ 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 እሬፈዱደቂት 87 ጀምሬ ወራር ሰዲ ነበር የሚሄደው። ኢሬቻ በአመት እንሄዳለን ልጆች እና እዛ ጊዜ ባህል ልብስ ራሱ የምንለብሰው ሰዎች 10 አንሞላም ነበረ። እዛ በሄድን ቁጥር ደግሞ የኦሮሞን ባህል የተጠሙ ሰዎች ሁሉ ከኛ ጋር ፎቶ ይነሱ ነበር። እንደ ታሪክ ነበር የሚያዩን። እኔ ይሄንን ከ1999 ነው የሰራሁት።
1999 ላይ ነው የተሰራው። ከዛ በኋላ ነው እንደውም ይሄ ዘፈን አባቦን ደራሬ የሚሉ ነገር በዛ ጊዜ ደግሞ በጣም እዚህ አባቦን ደራሬ የሚለው አባውን ደራሬ የሚለው ወደ አባቦና አባውን መለየት አልቻሉ። ይሄንን መለየት አቃታቸውና ይሄ ዘፈን አባቦ አይደለም አባው ነው የሚለው። አባው ደግሞ በዛ ጊዜ ተቃዋሚ በጣም ተቃዋሚ ስለነበረ አየር ላይ መዋል የለበትም ብሎ ኦልሞስት ወደ 6 ወር ምናምን ጋርቤጅ ውስጥ ነበር ተጥሎ የነበረው። ከዛ በጣም በዛ ጊዜ እነ አህመድ ሙስጠፋና በቀለ ይረና የሚባሉ አንጋፋ ጋዜጠኞች ነበሩ። አንተም ታውቃቸዋለህ። አንተም በጣም ላመሰግናቸው ታስታውስ እንደሆነ ኢቲቪ ላይ ዳንጋ በነበረበት ጊዜ ማለት ነው። እነሱ ብቻ አይደሉም፣ እንደሱ ልጆች በጣም ብዙ ናቸው። ሁሉንም ላመሰግናቸው ፈልጋለሁ። አባቦ ማለት አደይ አበባ እንደሆነ እንደውም እንዲታወቅ አስተዋጽኦ ያደረጉልኝ እነዚህ ሰዎች ናቸው። በድጋሚ ላመሰግናቸው ፈልጋለሁ። ከዛ ጊዜ ጀምሮ ከ6 ወር በኋላ ይሄ ነገር አየር ላይ ከዋለ በኋላ ደግሞ የከተሞች ምናምን ማስታወቂያ አድርጎ ሁሉ ይጠቀሙና አዳማና ቢሾፍቱ ሁሉ ከተማ በየአመቱ ኢሬቻ በዓል ሲከበር እንደ ማስታወቂያ ይጠቀሙበት ነበር። የኔ ክሊፕ እየለቀቁ ግን ክፍል ያልተከፈለኝም ክፍያ ላይም ብዙ አትጨነቅም ይባላል። ምናልባት ሙዚቃን እንደ ገቢ ምንጭ ዋነኛ ገቢ ምንጭ ስለማትጠቀምበት ይሆን? ለምንድን ነው እስቲ እዛ ላይ እስከ መጨረሻ እኔ ከጀመርኩበት እስከ አሁን ድረስ ያለውን የኔን ባህል ለማንሳትና ለማስተዋወቅ ብዬ ነው እንጂ ገንዘብ አገኝበታለሁ ብዬ አይደለም የሚለው ነው እንግዲህ መደምደሚያው። ገንዘብ ግን ከእውቅና በኋላ ሊመጣ ይችላል ብዬ አስባለሁ። አንተ መጀመሪያ ሰው ነው ማግኘት ያለብህ። ይሄን ትልቅ ህዝብ ካገኘ በኋላ ከሱ በኋላ ትልቅ ህዝብ ካገኘ ከዛ በላይ ክፍያ የለም። እኔ ትልቅ ህዝብ አግኝቻለሁ። በጣም ደስ ኢትዮጵያ ህዝብ በሙሉ በዚህ ዘፈን ያቀኛል፣ ያከብረኛል። በሄድኩበት ማለት ነው። በሄድኩበት ጥሩ አመለካከት፣ ጥሩ አስተሳሰብ፣ ጥሩ ክብር አላቸው ለኔ። እኔም አከብራቸዋለሁ። አይጨነቅም ላልኩ ግን ሰው ምንድነው እኔ ለክፍያ አልጨነቅም። ለምን? ቅድም አሁን የገለጽኩት ጉዳይ ነው። ሰው ልጅ መጀመሪያ ገንዘብን ማስቀደም የለበትም። ገንዘብ ያስቀደሙ ሰዎች በሙሉ ወደ ኋላ ናቸው። አንተ ሁል ጊዜ ለጥቅም ብለህ አንድ ነገር ቆልፈ አንድ ነገር መስረት አድርገህ ብቻ ወደ ሰው የምትሄድ ከሆነ ስልክ እንኳን ስትደውል ደህና አደርክ ደህና ዋልክ ለማለት ሳይሆን አንዳንድ ሰዎች የሚደውሉ ልክ የሆነ ነገር ሲጨነቁ አንስተው ቆይ እስኪ እንትና ጋር ልደውል ይላል። ድሮ የረሱትን ሲመቻቸው አይደውሉም፣ ሲቸገሩ ግን ይደውላሉ። ያ ማለት ምንድነው እንግዲህ አንተ ሁሌ ነው ሰው ማስታወስ ያለብህ። ስለዚህ ሰው ነው አንተ ማስቀደም ያለብህ። እኔ አንተን ካስቀደምኩ ካንተ በኋላ የሚመጣው በአንተ በኩል የማገኘው በጣም ብዙ ነው። ለዚህ ነው እኔ የማልጨነቀው። አሁን እኔ እስካሁን ሙዚቃ ስራ በዚህ በሙዚቃ ስራ አገኘው የምትለው ነገር ሰው ነው ያገኘሁት። ከሰው በስተጀርባ ደግሞ ጥቅም ያገኘሁበትም ጊዜ አለ። በጣም ትልቅ አላሰብኩት ነገር ያገኘሁበትም ጊዜ አለ። ስለዚህ ጥቅም ትርፍ ህዝብ ነው። አንተ ይህን ፕሮግራም በጣም ተወዳጅ ፕሮግራም ነው ያንተ ፕሮግራም። እዚህ ፕሮግራም ላይ ሰው ማይወድ ከሆነ ሰው ማዳመጥ ከሆነ ለምንድን ነው የምታዘጋጀው? ከዚህ በኋላ ሰው ከወደደና ዝግጅትን አንተ ከሰማህ በኋላ ደግሞ ገንዘቡን ከዛ በኋላ ነው ወጣ። እንደዛ ቢታሰብልኝ ጥሩ ነው ብዬ አስባለሁ። ሹመት ይሄ ትልቅ ነገር ነው። በተለይ አሁን ከኛ ጋር ተጨባጭ ሁኔታ አኳያ ብዙ አርቲስቶችና ድምፃውያን ከዚህ ትልቅ ትምህርት መውሰድ ይችላሉ ብዬ አስባለሁና ከልቤ ነው የምልህ። የአንድ ሰው ጥሩ ገጽታ ከሚባልባቸው ነገሮች አንደኛው ለሰዎች ያለው ነገር ነው። ምክንያቱም ሰውን ማስቀደም አለብን። ባለሜ የሸዋ ዘፈን ነው። ሉቤኮ የጅማ ጨዋታ ነው። ወሎ ያው የወሎ ነው። ወለጋም የወለጋ ነው። ፋይ ኦሮሞ ደግሞ ያው ብዙ የሚያካልል ነው እና እነዚህን ስራዎችን ስትሰራቸው አካባቢዎቹን አይተህ ባህሉን በደንብ መርምረህ ወይስ ቀደም ብለህ ኖረህበት እንዴት አድርገህ ነው ወደ ሙዚቃ የምትቀይራቸው? ይህን ነገሮች በሙሉ እኔ ነኝ የጻፍኳቸው። ምንድን ነው የማደርገው? ሌሎችም አርቲስቶች እንደሚያደርጉት በልጅነታችን የተጫወትናቸው ነገሮች አሉ ወይ ደግሞ በአጋጣሚም ከሌላ አካባቢ ስትሄድም የምትሰማቸው የሚማርኩ ዜማዎች አሉ። በነገራችን ላይ የኦሮሞ ባህል እውነት ነው አሁን ተሰርቶ አለቀ ወይ ደግሞ አልተሰራም እንዳይባል ትንሽ ነገር ተሰርቷል። አሁን በጣም ሰፊ ነው እንደምታውቀው፣ ክልሉም ሰፊ ነው፣ ህዝቡም ሰፊ ነው። ከወንዝ ወደ ማዶና ከወዲህ ጋር ያለው ባህል ራሱ ሰራለው ብትል በጣም ረጅም ጊዜ ነው የሚፈጅብህ። ብዙ ካሴቶችን መስራት ብዙ አልበም ሊወጣ ይችላል ማለት ነው። ስለዚህ አሁን ምንድነው አንዴ በጣም የሚማርክ
ከአንተ ሬንጅ ጋር የሚገናኝ እንደዚህ አብረ የምትጨፍረው ነው። ለምሳሌ ባለሚ አሁን በጣም እንጨፍር ነበረ። የኛ አሁን እኔ የተወለድኩበት አካባቢ ወይ ደግሞ እዛ አካባቢ ላይ ያሉት በጣም ሰፊ ህዝብ ነው የሚጫወተው። ከአንድ ቦታ ወደ አንድ ቦታ ለጅግ የሚሆን ለልማትም ይሁን ለሆነ ነገር ሲሄድ ይሄን ጭፈራ በጣም ይጨፍራሉ። ባለሚላ ሪጋ ገርቡ ኦሆ ሪጋ ገርቡ ኩርሜላ ሊቀረን ሰቀጣ ሙረደር ባለሚላ ሪጋ ገርቡ ኦሆ ሪጋ ገርቡ ሜም ኩርሜላ ሊቀረን ሰቀጣ ሙረደር ባለሚላ ሪጋ ገርቡ ሪጋ ገርቡ ኩርሜላ ሊቀረን ሰቀጣ ሙረደር hindi matamalela riga garbu o riga garbu sibil fininu la riga garbu oho riga garbu me itti karukuti la riga garbu oho riga garbu ulen sinchinu la riga garbu oho riga garbu me kurme lali keran sakatta muradar gangalate ka borri gangalate ka borri gangalate ka walfilate ka gonni walfilate ka gonni walfilate ka gangalate ka borri gangalate ka borri gangalate ka walfilate ka gonni walfilate ka gonni walfilate gonni walfilate gonni walfilate gonni walfilate gonni walfilate ይሄ ዘፈን የህዝብም ነው። እንደዚህ አይነት የጀግና ዘፈን ነው። ባለሚ ያርጋ ኮርሜላ ሊቀረን ሰቀጣ ጀግናኢ አቋራጭ ነው። ጀግኖች እንደዚህ ጎታ የሚባሉ ጀግና ወይ ደግሞ ታዋቂም ይሁን ታጋይም ይሁን በአቋራጭ ነው የሚሄደው። እንዲቀጥ ብለው መንገድ ይዘው አይደለም እና ጀግናና አንበሳ ወይ ደግሞ ነብር በአቋራጭ ነው የሚሄደው፣ በጫካ ነው የሚሄደው እንደማለት ነው። የጀግና ዘፈን ነው እና በጣም ብዙ ሰው ያውቃል፣ ብዙ ሰው ይጨፍርበታል። እኔም እዛ ላይ ተሞርክዤ አንዳንድ ነገሮችን አስተካክዬ ሼፓስዬ ዘፈንኩት። በጣም ደግሞ የሚገርም ነገር ዘፈኑን ታየዋለህ። በጣም ቆንጆ ነው፣ ተቀባይነት አለው። ስቴጅ ላይ ራሱ እሱን ነው የምሰራው። በጣም ደስ ይላል። የጅማውን እንደዚሁ ሎቤኮ የወሎንም የወለጋንም ጨዋታ እንደዚሁ አሁን ይሄኛው የህዝብ ነው ብለኸኛል እና አንተ ዘመናዊ ቅርጽ አስይዘኸው ለህዝቡ በሚመች መልኩ አድርገህ ሰርተኸዋል። የነዛንስ ሄደህ አየኸው ወይስ እንዴት ነው? እስቲ ንገረኝ። እኔ የተወለድኩት አካባቢ ላይ የጅማ ዘፈንም በጣም ይዘፈናል፣ ናላ በጣም ይዘፈናል። እኔ ደግሞ ከዛ ትንሽ ቀልበሳ አድርጌ ማለት ነው አሸምያሉ ባባሉ ቤኮ eenyumaaf kennite gumeeko አሸምያሉ ባባሉ ቤኮ eenyumaaf kennite ጉሜኮ የሚለው ዘፈን በጣም ጅማ አካባቢ በጣም የታወቀው ነው። እኛ ጋም ራሱ ይሄ ዘፈን ሁሉም ሰው ያውቀዋል። ግን ምንድነው የምትቀይራቸው የምታስተካክላቸው ነገር አርት ማለት እኮ የህዝብ መሰረት ከሌለው ተቀባይነት የማይኖር የሁሉም በጣም የታወቁ ልጆችን አሁን ዝም ብለህ ብታየው አንድ ቦታ እዚህ ስቴጅ ላይ የሚዘፍኑትና ወርደ ደግሞ ህዝቡ አካባቢ ስታይ ያ ስሜቱ አለ። ያንን ስሜት ይዜ ነው እዚህ ጋር አምጥተህ አስተካክለ የምዘፍነው እንጂ ፈጠራ ብዙ ጊዜ ሙሉ ፈጠራ ይሄን ያክል ቶሎ አይታወቅልም። ለዚህ ነው የህዝብ መሰረት ያለው ህዝብ የሚያውቀውን ዘፈን መርጠህ ዜማውን አስተካክለ ዋና የሚፈለገው ዜማ ነው። ግጥሞቹን ከየትም ልታመጣቸው ትችላለህ። ዜማ ደግሞ እዛ ዜማ ላይ ረግጠህ ከሱ ጋር የሚሄደውን ነገር ወጥተህ ወይ ወርደህ አስተካክለ ትሰራለህ። ለዛ ነው እነዚህ ነገሮችን ህዝብ መሰረት እንዲኖራቸው አድርገን የምንሰራው። ሌላው አንድ ያየሁት ነገር ዜማና ግጥምም ራስህ ትሰራለህ። ዜማና ግጥም መስራት ብቻም ሳይሆን ካንተ ሬንጅ ጋር የሚሄዱትን ትጠብቃለህ። የመጣልህ ነገር በሙሉ ዝም ብለህ የመስራት ልምድ የለህም እና ያንንስ እንዴት አዳበርከው? አዎ ብዙ ጊዜ ምንድነው አሁን አንድ የሸዋ ሰው ዝም ብለህ የባሌን ዘፈን ብትለው አይመጣለትም። ምክንያቱም ስታድገው ጎሮሮን የምትገራው
ካለበት አካባቢ ከባህል በምታውቀው አካባቢ ላይ ነው። በተፈጥሮም የሚሰጥ ነገር አለ። በዛ ላይ ደግሞ ልክ አካባቢ ላይ የምትዘፍነው የምትላቸው ነገሮች ወጥተህ ወርደህ የምትላቸው ነገሮች በልጅነት ያወካቸው ነገሮች እሱን ይዘህ ነው የምትሄደው። ብዙ ጊዜ በድፍረት የሚደረገው ነገር ወይ ደግሞ ከሬንጅ ወጥተህ በምሰራበት ጊዜ የሰው ዜማም ቢሆን ልታበላሸው ትችላለህ። አሁን ዝም ብለህ የአንዱን ሰው ዜማ ዝፈን ብትል ዘፋኝ ስለሆንኩ ብቻ ላልዘፍነው እችላለሁ። ምክንያቱም ወይ ከሱ በላይ አወጣበታለሁ ወይ አንዱ አርቲስት አንዱን ሲዘፈን ያወጣበትና ቅላጼ ያብስቶበት ምናምን የሰውየውን ማንነት ያስለቅቀው ይችላል። ወይ ደግሞ ወርደው የሰውየውን ዘፈን ሊያበላሽበት ይችላል። ለዛ ነው ብዙ ጊዜ የሚመከረውን አርቲስቶች ከተፋውን የሚጠላው ለዚህ ነው። ምክንያቱም አንዱ ሆቴል ላይ ወይ ደግሞ ጭፈራ ቤት ላይ የከተፈውን አንዱ ደግሞ ትልቅ ሰው እዚህ ትልቅ አርቲስት ሰርቶ ትልቅ የሆነበትን ሰው የሚወደውን እዚህ ጋር ወርደ ስታሰማው ህዝብ ውስጥ የሆነ ስሜት ይገባል፣ የመቃወም ስሜት ይገባል። ለዚህ ያበላሽበታል እንደ ምናምን ብሎ የሚናገር ሁሉ አለ። ስለዚህ ሬንጂ ላይ የሚሄደውን አብረ የምትሄደውን ማለት የምትችለውን የባህል ዘፈን ከሆነ የባህል ዘመናዊ እንደምንም ፈጥረ መስራትም ትችላለህ፣ ችግር የለው። የዘመናዊ ራሱ የሆነ ነገር ተመርክዞ ነው እንጂ ዝም ብሎ ከሜዳ ላይ ተነስተ እንትንም ምንድነው አሁን አንድ ዘፈን እኔ ስጽፍ ለኔ ከሆነ ለኔ ጥሩ ዜማ ነው። ከኔ የበለጠ ደግሞ አሳምሮ የሚጫወተው ካለ ብዙ አርቲስቶች እንዲህ ነው የሚያደርጉት። ማን የበለጠ የተጫወተ ይሄን ነገር ተብሎ አንዱ አሳልፎ ለአንዱ የሚሰጥበትም ሁኔታ አለ። እኔም ከዛ አንጻር ነው እንደዚህ አንዳንድ ነገሮችን ከኔ አቅም ጋር የሚሄድ ከኔ ሬንጅ ጋር የሚሄደውን የምሰራው። ይሄ የኔ ስራ ብቻ ሳይሆን ሁሉም አብዛኛ አርቲስቶቹ እንዲህ ነው የሚያደርጉት። እኔ ካየሁት አኳያ የምጠይቅህና ሙያ ደረጃ የጠበቀ ነገር ትፈልጋለህ? ለምሳሌ የሙዚቃ መሳሪያው ካንተ ድምጽ ጋር የመሄድ እዛ ውስጥ ያሉ የሙዚቃ ተጨማሪ አክሰሰሪዎች ለምሳሌ ያህል እንደ እንትኖቹ ስፒከሮቹ ወይ ማይኮቹ ወይ ሚክሰሩ ድምጽህን በሆነ ነገር የሚያበላሽብህ መስሎ ከታየ ሙያውን ካልጠበቀ በአጠቃላይም የፈለገ ነገር ይቀራል እንጂ ሙዚቃውን ለመጫወት ብቻ ብለህ እንደማትጫወት አውቃለሁ። ተሳስቼ ከሆነ ታርመኛለህ። ያንንስ እስቲ እዛ ላይ የምትለኝ ምንድን ነው? ሙዚቃ ስትሰራ በመሰረቱ ሁሉም አርቲስት እንደሚያውቀው አርቲስት ብቻ ሳይሆን ኢትዮጵያ ሕዝብ በሙሉ አሁን ከአርትም ቀድሟል። ሁሉም ሰው ያውቃል። አንድ ሙዚቃ ሲዘጋጅ ምንድን ነው የሚባለው? ከሳምንት በፊት ቢያንስ 15 ቀን ወይ ቢበዛ 15 ቀን አለበለዚያ ሳምንት ድረስ ታጠናለህ። ምክንያቱም ሙዚቃ አንድ ሰው ብቻ የሚሰራ ነገር አይደለም። ዘፋኙን ብቻ አትመልከት። ዘፋኙ ብቻ ብዙ ሰውን ዘፋኝ ሲገባ ዘፈኑን አበላሽ፣ እንደዚህ ያደረገ ሊለው ይችላል። ማንም ሰው የዘፈነውን ዘፈን መዝፈን አያቅተውም። ግን እዚህ ጋር ኦርጋኒስቱ ሌላ ነገር የሚመታ ከሆነ እዚህ ጋር ደግሞ ሊድስቱ ወይ ደግሞ ቤዝ ጊታሩ ደግሞ ሌላ ነገር የሚያወራ ከሆነ እዛ ጋር ደግሞ ሳክስ ሌላ ነገር የሚያወራ ከሆነ እዚህ ጋር ዘፋኝ ምን ያድርገው? ይሄ ሁሉ ተማልቶ ራሱ ተቀባይ ያለው ነገር ከሆነ ተቀባይ አሁን ለምሳሌ እኔ ድምጽ ሳወጣ ተቀባይ አለ። አሁን ተቀባዩ በትክክል የማይገባ ከሆነ እኔ ገብቼ እንደገና ተቀባይ ቦታ እየሄድኩ ተቀብዬ እንደገና እዚህ ገብቼ ደርቤ እንኳን ቢቀበል እንደሚያበላሽብኝ እርግጠኛ። እሱም ተቀባዩ ራሱ የሙዚቃ ደረጃ ይጠበቅ ከተባለ ተቀባይ አብሮ አጥንቶ ቢያንስ ሳምንት አለበለዚያ 15 ቀን አይቶ ይሄ ነገር ይመጥናል እስቴ ላይ ወጥቶ ይመጣልናል ብሎ ሞክሮ አይቶ አጥንቶ ማለት ነው። ለምሳሌ ያን ትምህርት ቤት ስንማር እኮ ሳታጠና ፈተና ላይ አትቀመጥም። ብትቀመጥም ዜሮ ነህ። ስለዚህ ዜሮ ነው። አለበለዚያ ልትኮረጅ ልትል ነው። ይሄ ደግሞ ሙዚቃ የሚኮረጅ ነገር አይደለም፣ ራስ የምታወጣ ነገር ስለሆነ እንዲህ አሁን ሀገራችን ላይ በጣም ችግር ያለው ምንድነው? አሁን ተነስቶ አሁን ዘፈን የሚባል ነገር አለ። አርቱንም እየገደለ የዘፋኙንም ግሬስ እያወረደ ጥሩ መዝፈን የሚችሉ ልጆች ከሙዚቃ ጋር ካልተስማሙ ስለገቡ ብቻ አበላሽተው ይወጣሉ። ከዛ በኋላ አበላሸ ነው እንጂ አበላሹበት የሚል የለም። ስለዚህ አንተ ምንድነው የምታደርገው? ከእንደዚህ አይነት ነገር መሸሽ ነው፣ ላለመስራት ነው። እንደዚህ አጥንቶ ጊዜ ወስደህበት የምታደርገው ነገር ከሆነ ደግሞ ሙዚቃ የማይሰራበት ምንም ምክንያት የለም።
ወደ ሙዚቃው ዓለም ስትገባ መጀመሪያ ከመግባት በፊትም ጭምር ለአንተ እንደ ትልቅ ወይንም ደግሞ እንደው በጣም ተወደውና ታደንቀው የነበረ ድምፃዊ አለ ወይ? አንተንም ወደ ሙዚቀኝነት እንድትገባ መንገድ እሱን ተከትዬ ገባሁኝ ወይንም የሱ ሙዚቃዎች እያደነኩ ገባሁ የምትለው? በመሰረቱ ወደ ሙዚቃ መንገድ ያመጣኝ ሙዚየው ደንደና ነው ብያለሁ። ግን ሆኖም እሱ ምክንያት ሆነኝ እንጂ የሰው ዝፈን ብትለኝ አልዘፍንም። ለምን? ቅድም እንደነገርኩ ላበላሽው ይችላል ወይ ነገር ላረገው ይችላል፣ ችግር የለም። ግን ምንድነው እኔ ከራሴ ሞራል ተነስቼ ነው እሱ ደግሞ መንገድ ከፈተልኝ። አንተም እስኪ ዝፈን ስለኝ ዘፈንኩ። እሱን ስዘፍነው ነው እስኪ መስራት ትችላለህ ቀጥልበት ብሎ ራሱ አሬንጅ እያደረገልኝ ሰራሁት። ከዛ በኋላ እሱ ሰርቶልኝ እንደገና ደግሞ ከሌሎች ሙዚቃዎች ጋር እንደዚህ ደግሞ ሊቭ የገቡ ነገሮች አሉ። እንደዚህ አሳምሮ ደግሞ ከዛ በላይ ደግሞ አሳምሮ የኔን ካሰት ያሳምሩልኝ ኢብራሂም ሰይድ እና በጣም ማመሰግናቸው ልጆች ናቸው። ኢብራሂም ሰይድ እና ዳዊት የሱፍ። ኢብራሂም ሰይድ በማቀናበር ዳዊት የሱፍ ደግሞ ሚክስ በማድረግ እነዚህ ሰዎች በጣም ላመሰግናቸው ፈልጋለሁ። ክሊፑን ደግሞ በጣም አሳምሮ ህዝብ ፊት ተቀባይነት እንዲያገኝ ያደረገ ደግሞ አወል ኡስማን የሚባል አለ። ሳላመሰግናቸው ሌሎቹም ደግሞ አሉ። እነዚህ በዋናነት ሌሎቹንም ተሳትፎ ያላቸው ሁሉንም አመሰግናቸዋለሁ። ስለዚህ ነው እኔ በራሴ ተነስቼ ያለኝ ስሜት ለመግለጽ እንጂ እስካሁን እኔ የኤኬሌን ድምጽ አስመስዬ ዘፍናለሁ እንትናን ዘፈን እችላለሁ ብዬ ሞክሬም አላቅም፣ ልሞክርም አልፈልግም። በምስጋና ደረጃ ደግሞ ብትጠይቀኝ ማለት ነው እኔ በጣም በሚገርም ሁኔታ ማንን ታደንቃለህ የሚል ነገር ላይ ከመጣ እኔ በጣም በሚገርም ሁኔታ ኢትዮጵያ ውስጥ ያሉ ሙዚቀኞች በሙሉ አድንቄ ለመጨረስ አልፈልግም። እኔ የማደንቀው ሁሉም ነው። ለምሳሌ አንዱ ተሳክቶለት 1000 ዘፈን ቢሰራ አንዱ ሳይሳካለት ስለ ሀገር፣ ስለ ልማት፣ ስለ ኢኮኖሚ፣ ስለሆነ ነገር፣ ስለ ተፈጥሮ አንድም ቃል ያለና 1000 ቃል የዘፈነም አንድም አስተዋጽኦ ያደረገ እኩል ነው የሚመለከተው። በዛ ብያዝልኝ ጥሩ ነው። ትልቅ ነገር ነው። እንግዲህ ካነሳ አይቀር ኢትዮጵያ ውስጥ ያሉ ሙዚቀኞች ካነሳ አይቀር በተለያዩ የመድረክ ዝግጅቶች ላይ ከተለያዩ ድምፃውያን ጋር ትገናኛለህ። ኦሮምኛ ዘፋኞችም ጋር ብቻ ላይሆን ይችላል። እንዴት ነው የኦሮምኛ ሙዚቀኞች ለብቻ ባንድ ወገን፣ የአማርኛ የትግርኛ ምናምን እያለ የሚሄደው ነገር ብዙም መቀራረቡን እንትን ላያደርግ ይችላል እና ሁላችሁም የምትገናኙበት መድረክ አለ? በየቋንቋው የምትጫወቱት ልጆች እንዴት ነው? አሁን ከብሔር ብሔረሰብ ሙዚቀኞች ጋር ከኢትዮጵያ ሙዚቀኞች ጋር የሆነ ዝግጅት ይኖራል ልበል። አሁን ዝግጅት የሚኖረው እንዴት ነው? አንድ የሆነ ኮንሰርት ወይ የሆነ ዝግጅት ሰርግ የሚሆን ትንንሽ ነገሮች የሚሆን ምሳ ሲዘጋጅ እኔ እስካሁን ድረስ አብዛኛዎቹ አሁን እየቀረ እየመጣ ነው እንደውም እንጂ ከኦሮምኛ አንድ ሰው ሁለት ሰው፣ ከአማርኛ አንድ ሰው ሁለት ሰው፣ ከዛ ደግሞ ጉራጌኛ ቢቀር እንኳን አይሆንም። እንደ ጉራጌኛ ደግሞ ማን ይጨፍራል? ምክንያቱም እዛ ጋር ሊታደም የመጣው ህዝብ ብዙ ነው። የአንድ ብሔር ብቻ አይደለም፣ የአንድ ብሔር አባል ብቻ አይደለም፣ ብዙ ነው። ሰርግ ብጠራ አንተ ሹመት ኦሮሞ ስለሆነ ብለህ አታልፍም። እኔ ሙዚቃ አማርኛ ነው ያዘጋጀሁት እሱ ኦሮሞ ስለሆነ አትልም። አንዱ ጎረቤት ጉራጌ አለ፣ አንዱ አማራ አለ፣ አንዱ ትግሬ አለ፣ አንዱ ሌላ ብሔር ብሔረሰቦች ብዙ ናቸው። እግዚአብሔር ይመስገን ብዙ ብሔር ብሔረሰቦች ስላሉን ማለት ነው። ስለዚህ እንዴት ነው የሚዘጋጀው? ከኦሮምኛ፣ ከአማርኛ፣ ከጉራግኛ ይዘጋጅና እዛ ውስጥ ወይ የጉራግኛ አንድ ዘፈን ብቻ ከሆነ ከነዚህ ውስጥ የጉራግኛን አሳምሮ ሚዘፍን ካለ አንተ ጨምረ ትጫወታለህ ይባላል። እንደ ችሎታቸው ማለት ነው። አንተ ጨምረ ጉራግኛ ትጫወታለህ። ከዛ ይህን ሳታዘጋጅ ብትሄድ አንዱ እጅ ያወጣና አረ ኦሮምኛ ካለ አረ ኦሮምኛ እንፈልጋለን የኦሮምኛ አንተ እዚህ ቁጭ ብለህ ስቴጅ ላይ አንተ ቆመ ህዝቡ እዛ ጋር የሚዘፍነው የራሱ የሚፈልገውን ይዘፍናል። ከዛ ያንን ለመከላከልና ህዝቡን ለማስደሰት ሲባል ያንን ፕሮግራምንም ለማድረግ ሲባል ከብሔር ብሔረሰብ የተውጣጣ ሙዚቃ ነበር የሚዘጋጀው። ስለዚህ እዚህ ቦታ ላይ የሚጣላ የለም። አማርኛ እየዘፈነ ኦሮምኛ በደንብ የሚችል ካለ በዛው ገብቶ ይዘፍናል። አለበለዚያ ደግሞ ከሁሉም አንዳንድ አርቲስት ትጠራለህ ማለት ነው። በዚህ ነው ሁሉም ሰው ተደስቶ የሚገባ ማለት ነው። ስለዚህ የተለያዩ ቋንቋ ድምፃውያን ወይም የተለያየ ብሔረሰብ የሚጫወቱ ድምፃውያን ይሰባሰባሉ ማለት ነው። ሹመት ይሄ ግን ምናልባት የህዝቡን ጥያቄ ስታስበው ይሄኛው ተዘፍኖ ይሄኛው የተቀረ የሚለው ጥያቄ የአኗኗር ስብጥራችንን አያሳይም ትላለህ? አንዳችን ከአንዳችን ጋር ተዋህደንና በየመሃሉ ያለን መሆናችንን አያሳይም ትላለህ እንደ ድምፃዊ? ይሄ በጣም ደስ የሚል እኮ ነው። ምንድነው በኦሮምኛ ራሱ ብትወስደው ጅማ አካባቢ ላይ ኮንሰርት ምኖር
የጅማን ዘፈን የሚዘፍነው ሰው ሄዳል። እንደገና ወለጋ ላይ ከሆነ የጅማን ወለጋን ዘፋኝ ሳትዝ ብትሄድ እዛ ላይ አንድ የሆነ ነገር ሳትዝ፣ ምክንያቱም የአካባቢ ባህል የሚያንጸባርቅ አንድ ነገር ይዜ ስትሄድ ከሁሉም ክፍለ ሀገር ወይ ከሁሉም አካባቢ ሲኖር ይደምቃል። አሁን ይሄ ነገር ምንን ያሳያል? እኛ የብሔር ብሔረሰብ መሰረት መሆናችንን ያሳያል። ብዙ የብሔር ብሔረሰብ ሀብታም ነን። እኛ የብዙ ብሔር ብሔረሰብ ሀብታም ነን። ደቡብ ራሱ ብትሄድ አሁን የማልገልጻቸው በጣም ብዙ ከ56 እንግዲህ በትምህርት ላይ እንዳየነው ከሆነ ከ56 ብሔር። ስለዚህ ይሄ ምንን ያሳያል? ስብጥር መሆናችን፣ ብዙ ብሔር ብሔረሰብ እዚህ ሀገር ውስጥ መኖሩ ስለሚያሳይ ይሄ እንደዚህ መኖር ደግሞ ልዩነታችን ውበታችን የሚለው ነገር የሚተካ ይመስለኛል። እንደምታውቀው ህብረታችን፣ አንድነታችን፣ ፍቅራችን የኃይላችን ምንጭ ነው። እየተዋደድን በሄድን ቁጥር ሁላችንም አትራፊ እየሆንን እንሄዳለን። አንዳንድ ጊዜ ግን የመራራቅ ነገሮች ይታያሉ በተለያዩ ምክንያቶችና እነዚህ መራራቆች እንዲጠፉና ቅርበታችን ከበፊቱም በተሻለ እንዲያድግ፣ ፍቅራችን ከበፊቱም የተሻለ እንዲሆን የኪነ ጥበብ ሰዎች እንደው ምን ቢያደርጉ ጥሩ ነው ብለህ ታስባለህ? በጣም ጥሩ ጥያቄ ነው የጠየከኝ። መራራቅ የኢትዮጵያ ህዝብ መራራቅ አይፈልግም፣ መበታተንም አይፈልግም። አንዱን ኢግኖር እንዲያደርግ ወይ ደግሞ እንደ ጠላው እንዲያርቀውም አይፈልግም። ህዝቡ ይዋደዳል። መንግስት ባይኖር እኮ እንኖራለን እኛ። መንግስት ባይኖር የኢትዮጵያ ህዝብ ተያይዞ ይኖራል፣ ለረጅም ጊዜ ነው እርግጠኛ ሆኜ ማለት ነው። አሁንም ቢሆን ከጥንት ከንጉሳን ዘመነ መንግስት ጀምሮ ሆዳሞች ነበሩ። አንዱ ብሔር ላይ ጦርነት ከፍቶ ወይ ደግሞ በክፉ አይን ታይቶ አያውቅም። የሚያጣሉት ከአንዱ ብሔር ውስጥ እዛ ብሔር ውስጥ ለመብላት የተቀመጠ አለ፣ ራሱን ብቻ የኛነት የሌለው አሁን እንደዚህ ስልህ ደግሞ አንዱ ብሔር ላይ የሚለው ነገር ሳይሆን አንዱ ብሔረሰብ ላይ ቁጭ ብሎ የሚጎዳበት የራሱ የግል ፍላጎቱን የሚያራምድበት ወይ ደግሞ እኔ አልጠግባይ ለራሱ በመሰረቱ አገራችን ውስጥ ማለት ነው ወንበር ላይ የተቀመጠ ሰው ማለት ነው ሄዶ ወንበር ላይ ሲቀመጥ መጀመሪያ ወንበር ላይ እስኪቀመጥ ድረስ ይሄን አደርግልሃለሁ፣ መንገድ አወጣለሁ፣ ውሃ እንደዚህ አደርጋለሁ ብሎ ብዙ ነገር ይናገራል። ልክ ሄዶ ወንበሩን ከያዘ በኋላ ምንድነው የሚያደርገው? መጀመሪያ ቦታውን ያመቻቻል። ወንበሩ ላይ ከተቀመጠ በኋላ ያ ወንበር የሚነካ ሰው ከመጣ መግደል ነው። ያ ነው ባህላችን ወይ ደግሞ እኛ ውስጥ አሁን ነቀርሳ ሆኖ የተቀመጠ ይሄ ነው። አሁን እንደውም በአሁኑ ሰዓት የብሔር ብሔረሰብ መነቃቃትና አንዳንድ ነገሮችን ችግሩም ቢኖር ማለት ነው ችግሩ ሙሉ ለሙሉ ባይቀረፍ አንዱ ብሔር ከአንዱ ብሔር ጋር መቀራረቡንም አንዳንድ ነገሮችን መንግስት ራሱ እርቅ መፍጠሩን ህዝቡ ተፈላልጎ ለምሳሌ አሁን ኦሮሚያ አካባቢ ላይ ወደ ገጠር ሄደ ብታየው ከሁሉም ብሔር ብሔረሰብ ጋር ይኖራል። አማራ ሀገር ብትሄደው ከብሔር ብሔረሰብ ጋር የሚኖር ህዝብ አለ። እዚህም ተዋዶ ጎረቤት ሆኖ መኖሩ ሁሉ ነገር በሁሉ ነገር ተገናኝቶ በማህበራዊ ኑሮ ተገናኝቶ እንትና ግን ይሄ ነገር ቀስ ብሎ በሂደት ለውጥ ሂደት ስለሆነ ቀስ ብሎ አሁን ከደረስንበት ያለችውን አሁን ያለውንም ችግር እየፈታን ብንሄድ ምንም ችግር አይገጥምንም ብዬ አስባለሁ። እንግዲህ ረጅም ጊዜ እንደሚፈጅብን አውቃለሁ፣ ግን ለማሳጠር እግዚአብሔርን ይርዳን እላለሁ። ፍቅር፣ ሰላምና አንድነትን እንዴት ትገልጻቸዋለህ አንተ? ከግለሰብ ጀምሮ ከቤተሰብ፣ በአገር ውስጥም በኪነ ጥበብ ውስጥም ፍቅር፣ ሰላም፣ አንድነት የሚያዋጡ መንገዶች ናቸው። እንዴት ነው? ፍቅር እኮ ለሰው ልጆች ብቻ አይደለም የተሰጠው። አውሬም ይፈቀራል። ምንም ቋንቋ ባይኖሩ አውሬም ይፈቀራል። ወደ ፍቅር ከመጣ ፍቅር የማያደርጉ ነገር የለም። ሁሉ ነገር በፍቅር ስር ነው። አንተ ለሀገር የምትሰራው ፍቅር ስኖር ነው። ለሀገር ፍቅር ስኖር ነው። ለቤተሰብ የምትሰራው ለቤተሰብ ፍቅር ስኖር ነው። ለጎረቤት የሆነ ነገር አስተዋጽኦ ስታደርገው ለጎረቤት ፍቅር ስኖር ነው። ፍቅር የሁሉም መሰረት ነው። መዋደድ ፍቅር ለሁሉም መሰረት ነው። ፍቅር የዋነትም በጣም ወሳኝ ነው። ብዙ ጊዜ ብልጠት ቤት አይሰራም፣ ቢሰራም ይፈርሳል። አንዳንድ ጊዜ የዋነትንም ጨምረ
ከየዋነት አንተ የዋነትን በምታሳይበት ጊዜ ሰው በፍቅር ይዛል። እኔም አንተን ብልጥ ብንሆን አሁን እንደውም አንድ ተረት አለ ሞኝ ባይኖር ብልጥ የሚበላ የለውም ይባላል። ገብቷል። አሁን ይሄ ሲባል ምንድነው? አንዱ ሞኝ ነው፣ አንዱ ዝም ብሎ እሱ ይበላ ይኖር አይደለም። እኔ አውቄ የዋውኝ ስቀርብ አንተ በፍቅር ትቀበለኛለህ። አንተ ደግሞ ለኔ መሸነፍ ያለብህ ቦታ ላይ ለኔ ተሸነፈ ሞኝን ስትቀርበኝ እኔ ደግሞ አንተን ለመርዳት ምንም ወዳላ የሚልበት ነገር የለም። ስለዚህ ፍቅር ማለት እንደዚህ በቀላል የሚገለጽበት ስላልሆነ በጣም ትልቅ ነገር ነው። ትዳርን መመስረት በፍቅር ነው። አገርን ማስተዳደር በፍቅር ነው። አገርን መውደድ በፍቅር ነው። ቤተሰብን መውደድ በቃ ፍቅር በጣም በብዙ ቦታ ለኔ ማለት ነው መሰረት ነው ብዬ አስባለሁ። ለአገርም ለቤተሰብም ለሁሉም መሰረት ነው ብዬ አስባለሁ። ስለዚህ ፍቅር እንዴት ነው መግለጽ የምፈልግ። ድምፃዊ ሹመት ኢዶሳ ፍቅር ቤት ፕሮግራማችንን ብቻ አክብረ ይሄን የመሰለ በጣም የሚያስደስት በድምጽህ እያንጎራጎርክ በእውነቱ ደስ የሚል ቃለ ምልልስ ስለሰጠኸኝ እጅግ በጣም አመሰግንሃለሁ። ሀሳብህ እንዲሟላልህ እድሜ እንዲሰጥህ ያሰብከው ሁሉ እንዲሳካ እመኝልሃለሁ። ፍቅር ቤት ስለጋበዛችሁኝ ከሁሉ አክብራችሁኝ ከኔ ኋላ ያለውን ሕዝብ አክብራችሁ እዚህ ቦታ ላይ ስለጋበዛችሁኝና ሙዚቃዎቼን ለሕዝብ ያቀረብኩትን ሕዝብ የወደደልኝ ሙዚቃዎቼን አየር ላይ ስላዋላችሁልኝ በጣም አመሰግናችኋለሁ። እኛም እንወዳችኋለን።